ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? ዩቲዩብ ላይ ጠፍቻለሁ አላችሁ ወይ? አንዳንድ ሰዎች ግን ደስ ያላችሁ ሰዎች ቪዲዮ ኩፋንሽ የኔ ዩቲዩብ ሞኔታይዜሽን በመነሳቱ በጣም ደስ ያላችሁ ሰዎች ደስ እንዳይላችሁ እዚህ ጋር ማስቀምጥላችሁን ጀሚሌ ጋር ሄዳችሁ አስተርጉማችሁ አንብቡት። ዩቲዩብ አዲስ ህግ አውጥቷል፣ ጎግል ማለት ነው። ይህን ህግ አንብባችሁ በዚህ ህግ መሰረት ሞኒ ያልሆናችሁ ሰዎችም በዚህ ህግ መሰረት መስራት ትችላላችሁ። ሞኒ የሆናችሁ ደግሞ እንግዲህ ሞኒ ሆናችሁ የተነሳባችሁ ሰዎች አለው ዓለም እግዚአብሔር ይርዳችሁ። በነገራችን ላይ ስህተታችሁን ካወቃችሁ ዩቲዩባችሁ የመመለሱ እድል አድሰንሳችሁ ማለት ሶሪ አድሰንሳችሁ የመመለሱ እድሉ በጣም ሰፊ ነው። ግን ደግሞ ስህተታችሁን ካላወቃችሁት ሊመለስ አይችልም። እና የኔ አድሰንስ አሁን ስለተዘጋ ይመለስ አይመለስ አላቅም። ግን አሁን አዲስ በወጣው ህግ ከፍቼ ተልተሎ መስራት እፈልጋለሁ። እና ምን ልላችሁ ፈልጌ ነው ከፍቻለሁ። ሰዓቱን እንድትሞሉልኝ ተልተሎ እንድታዩልኝ ታድላ ምስጋናው ብላችሁ እየገባችሁ ሰርች እያደረጋችሁ ያው ሸር መደረግ ምናምን ዋትስአፕ ላይ ስለማይቻል ነው ውዶችዬ። በነገራችን ላይ አድሰንስ ተዘግቶ ዩቲዩብ ብር ባይከፍለን ምን ብለው አላጣንም። ቢዚ ሁነናል። ያው ቢዚ በመሆናችን ደግሞ ቪዲዮ ምናምን አልሰራንም። አውቶማቲክ ለምንድን ነው የምታወሪ ካላችሁኝ አውቶማቲክ ለምንድን ነው የምታወሪ ቤቲ ካላችሁኝ ጊዜው የሩጫ ነው፣ ጊዜው የሩጫ ነው ብያችኋለሁ። እና ምላችሁ ፈልጌ ነው እዚህ ጋር የምለጥፍላችሁን ነገር ሂዳችሁ ጀሚሌ ጋር ተርጉሙት። ይሄ ነገር ምንድን ነው ብላችሁ ተርጉሙት። እኔ ተርጉሜ አልፖስትላችሁም። ሁላችሁም ዩቲዩባችሁ ኢሜል ጂሜል ላይ መልእክት ልኮላችኋል። ይሄ ደግሞ ጎግል ዩቲዩብን አፕዴት ያደረገበት ነው። በ2 አመት አፕዴት ያደርጋል። እኔ በ2 አመት አፕዴት ማድረጉን ስለማላቅ ተሸውጃለሁ ማለት ነው። እንደገና ፈልጌ ነው። በ2 አመት ውስጥ ነው አፕዴት የሚያደርገው። በዛን ሰዓት እናንተ ራሳችሁን ንቁ አድርጋችሁ መስራት አለባችሁ። የብዙ ሰው ነው የተነሳበት። እሱ ደግሞ ባንድ ዋይፋይ ከአንድ ስልክ ላይ 4 5 3 2 ዩቲዩብ ከፍታችሁ ደጋግማችሁ በአንድ ዋይፋይ ስታዩ እሱን አይወድም ጎግል። ለማንኛውም ብዙ ባላወራ ጥሩ ነው። ይሄን እኔ ማስቀምጥላችሁን ተምሌቱን ገብታችሁ ጀሚሌ ጋር ሰርች አርጋችሁ ምንድነው በሏት፣ በአማርኛ ትጽፍላችኋለች። ምን ልላችሁ ፈልጌ ነው፣ አሁንም ቢሆን ተሎ ክፈቱና የምትችሉ ክፈቱ፣ የማትችሉ ደግሞ እኛ እንደ ድሮ እንከፍትላችኋለን። አይ ራሳችን እንደምንከፍት ካላችሁ ራሳችሁ ክፈቱ። 2 አመት ሳይሞላ ላጥላጥላጥ አርጋችሁ ተሎ ሰዓታችሁን ሙሉ ሰብስክራይባችሁ ሙሉ ሞኔታይዜሽን ሆኑ። እኔ አመት ከ6 ወር በልቼ ነው የተነሳብኝ፣ ግን ህጉን ስለማላቅ ነው። ህጉን ባውቅ ኑሮ እንትንል ነበር። ከአድሰንስ የልጆችን ዩቲዩብ ከኔ ዩቲዩብ ጋር አድሰንሱን አላያይዘውም ነበረ። እንደገና ደግሞ ቤት ውስጥ አንድ ዋይፋይ ነው ያለን። በአንድ ዋይፋይ 4ቱንም ቻላን ስለምናይ ነው የተነሳብን። እሱን ደግሞ ባልና አምስት ልጆች እንደሆነ ማመልከቻ አስገብቻለሁ። ኢንሻአላህ ከ48 ቀን በኋላ ይመለስልኛል። ከተመለሰልኝ ተመለሰልኝ። ግን በጣም ብዙ ልጆች እየገባችሁ እሳይ እንኳን ተነሳ እሳይ ጠግበሽ ነበር ሶሻል ሚዲያ ላይ እየበላሽ ነበር የምትሉኝ ሰዎች እኔ የምበለው መቼም አላጣም። ገብቷችኋል? ዩቲዩብ አይደለም እስካሁንም ያኗረኝ ዩቲዩብ የሚከፈለኝ አመት ከ6 ወር። እኔ የኖርኩት ስንት አመት? ጭንቅላታችሁን አሰሩት። እኔ ዩቲዩብ ብቻ ተማምኜ ቁጭ አልልም። ምን ልላችሁ ፈልጌ ነው፣ በጎንም ሌላ ስራ እሰራለሁ። እኔ ደግሞ በጣም ጠንካራ ሴት እስከሆንኩ ድረስ የቀን ስራም እሰራለሁ፣ ችግር የለብኝም። እንዲሁም በጣም ረፍት አግኝቻለሁ አሁን። እውነቴን ነው የምላችሁ፣ በጣም ረፍት አገኘሁ። ስልኬን ጣል አድርጌ ቤቴን ስራ የውጭን ስራ ምናምን መስራት ጀምሬያለሁ። በጣም የምወዳችሁ ሰዎች ደግሞ ናፍቃችሁኛል።